in ጌታቸው side is right how ጌታቸው he belongs to TPLF እና TDF ወክሎት ፕሪቶሪያ ሄዶ ተስማማ ሰው አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጠላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል ቲፒኤልኤፍ ደረጃ ለምን ኦህዴድ ጠንካራ አልሆነም ለምን ብአዴን ጠንካራ አልሆነም ለምን ደኢህዴን ጠንካራ አልሆነም በአቅምም ደረጃ ለምን የኦሮሚያ ልዩ ኃይል ታንክ አልታጠቀም ለምን ስናይፐር አልታጠቀም ለምን የአማራ ልዩ ኃይል ለምን በዛ ደረጃ የፌደራል መንግስት ሊገዳደር በሚችል ደረጃ ለምን አልታጠቀም ደግሞ ሁለት አይነት ህወሓቶች አሉ የበረደላቸው ህወሓቶች አሉ ያልበረደላቸው ህወሓቶች አሉ የነሱን መጨረሻ እናየዋለን የበረደላቸው ህወሓቶች ወልቃይት ተመልሰው እንደማይገቡ የትግራይ ህዝብ እዛ ሲኖር የነበረው ምናልባት በሰላም ተመልሶ በሰላም ሲኖር ከነበረው አማራ ህዝብ ጋር ጸባዩን አሳምሮ ይኖር ብለው የሚያምኑ ያልበረደላቸው ደግሞ ገና ተመልሰን እንደልባችን አገር ገነጣጥለን ወልቃይት ኃይለ ማርያም ስልጣን ስለቅ መግባት የነበረበት ደመቀ ነው አላት ጥሩ ምሳሌ ኤርትራ ናት ኤርትራ ላይ ሻዕቢያ አልተቀየረም ኤርትራ ግን ተቀብራለች በቃ ሊትራሊ በጣም በከባድ ቃል ስነግራችሁ ማለት ኤርትራ በቂ ምሁር የላትም ኤርትራ ልጆች ይሰደዳሉ ኤርትራ አገራቸው ላይ የፈለጉትን መስራት ማይችሉበት ከቴክኖሎጂ የተገለለች ሀገር ሆና ቀርታለች ነው አይደለም የሚጠፋው ቲፒኤልኤፍ መቀየርም ካለበት የትግራይ ህዝብ ፈልጎ ነው የሚቀየር እንጂ ነከለ ያልወደዱትም እነዚህ አዲስ ፓርቲ ያልወደደውም ሻዕቢያ ያልወደደውም ወሬቨር ያነሳ ስላልወደዱት ለነሱ ብለን እንቀይረው ሳይሆን ለትግራይ መቀየር ካለበትና አስፈላጊ ሆኖ ከተገኘ ነው የሚቀየር የመጀመሪያው ነገር በዛም ላይ ደግሞ እዚህ ላይ ነጥብ አድርጌ ማለፍ እንፈልገው ነገር ቲፒኤልኤፍ ማጥፋት የሚችል የትግራይ ህዝብ ብቻ ነው ማንንም አይችልም ገና የትግራይ ህዝብ ግን የፈለገ ቀን ሳምንት አይፈጅም ማንሳት ይችላል ፈልጎት ነው ወይስ ካሁን የቆየው ለሚለው ጥያቄ ግን በደንብ ማውራት እንችላለን የሰጠኝ 6 ደቂቃ ስለሆነ አግባባን ሰውነን እንደ ሰው አማራጭ አለን ምንወደውና ምንፈልገው አይምሏችን ውስጥ ብዙ ነገር ሊኖር ይችላል ግን ካለን አክሰስ እና አማራጭ አንፃር ግን ምንወስዳቸው ነገሮች አሉ አግባባን አንድ ሰው ትዳር ይዛል ከአንድ ሴት ጋር ያቺ ሴት ሙሉ እሱ እንደሚያለማት እኮ አትሆንም የማይወደው 4-5 ነገር ይኖራታል ግን ያን 4 እና 5 ነገር ስላልፈለገ እሷን ፈቶ ሌላ ይሄን ሙሉ የምታገኝ ሴት ፍለጋ ቤት ዘመኑን ይፈጃል ይሞታል እንጂ ሌላ ተአምር የለው ስለዚህ አንዳንድ ነገሮችን ሸፍነን ነው የምናልፈው ሌላው ቲፒኤልኤፍን መንግስት እንዴት ሊነሳ ፈለገ ለምንድን ነው የፈለገው የሚባሉትን አንድ 3 አድርጌ ያሳጥሬ ልንገር አሁን ቲፒኤልኤፍ ያወጣው ምርጫ ቦርድ ወደ ህጋዊ ሰውነታችን ካልመለሰን ከባድ ነገር ይፈጠራል ብለዋል ከዚህ ቀደም በቲፒኤልኤፍ ዙሪያ ላይ የሚነገሩ ነገሮች አሉ ዋናው የአጀንዳ ምንድነው ቲፒኤልኤፍ ዳግማዊ ጦርነት ያደርጋሉ ዳግም ከፌደራል መንግስት ጋር የሚታኮስ ይመስላችኋል ይሄና አማራ ፋኖ ከመንግስት ጋር ያደርጋለውን ትግል እንዴት ታዩታላችሁ የሚሉ በዛ ላይ ነው የምትሄድበት ኦኬ እሺ ቴንክ ዩ አይ እሱን ነበር እያወራው የነበሩት ግን እሺ ኤኒዌይ ላውራኝ ቲፒኤልኤፍ ጦርነት ያደርጋሉ እንግዲህ ያው የሰማኸው ነው ዜናውን ሰምተናል አብረን ማስፈሪ ነገሮች ይመጣሉ ብሏል መንግስትም ጉባኤ ካላደረጋችሁና በተባለው ጊዜ ካላደረጋችሁ ወደ ጦርነት ነው የምንገባው ብሏል በሁለቱም በኩል ሳይድ የሰማኸው ነገር ተመሳሳይ ለዚህ ምን ይመስላችኋል የሚለው ጥያቄ እነሱም መልስ መውሰድ ነው ወደ ጦርነት ነው የሚሄዱት ማለት ነው ግን ለምንድን ነው የሚፈልገው ነው መንግስት ኮዚህ ጋር እኮ ነው ለምንድን ነው ቲፒኤልኤፍ እንዲነሳ ይፈልገው ቲፒኤልኤፍ ለምንድን ነው የሚነሳው ስለዚህ ለነዚህ ኮዞች ልነግርህ ስል ነው ያስነሳኝ ከፈለክ ልንገራው ነው ወይ ደግሞ እንዝላለው 3 ነገሮች አሉ አንደኛው በ83 ዓመተ ምህረት ደርግን በጣሉ ማግስት ላይ ኦነጎች ላይ ራሳቸው ቲፒኤልኤፎች ወይም ደግሞ ያዲግ የነበረው ያደረገውን ስርዓት መድገም ስለሚፈልጉ ነው ያን የሚያደርጉበት ሪዝን ከኦሮሞ ከለላ ለማግኘት ነው ወይም ደግሞ ቲፎዞ ለማግኘት ነው የሚደረገው እኛ ላይ ያደረጉት ነው እኛም እነሱን ገሸሽ አድርገን ነው ምን መራው የሚል አንድ እብሪት ልትለው ትችላለህ እብሪት በለው እነሱም አድርገውታል ጥሩ ነው በያላምንም እሱን ነገር ይወዛ አብረው ነው ኮንስቲቱሽን የጻፉት መቀጠል ነበረባቸው አልቀጠሉም ግን አርቀዋቸው ሄደዋል 1 ሚሊዮን 1.5 ሚሊዮን ኦሮሞ ጨርሶ አይደለም ግን ኦነግን ያባረሩት እሺ ሶ አሁን ከፕሪቶሪያ ስምምነትም በኋላ እዛ ላይ ትጅ መሲ ተሰጥቶታል አይደለም ቲፒኤልኤፍ
ፓርቲ ነው ሽብርተኛ አይደለም ብሎ ታምኖ ተስማምተው መጥቷል። እዚህ ስቴፕ ላይ መንግስት አሁንም ይሄን መስጠት አይፈልግም። የማይፈልገው ለዚህ ሁለተኛ ነጥቡን ማንሳት እንፈልጋለን። ሁለተኛው ነጥቡ ምንድነው? ሪፈረንደም ያደርጋል። ቲፒኤልኤፍ ተመርጦ 1 አመት ምርጫ በኋላ ተመርጦ ቦታው ላይ ከመጣ ኔክስት ዴይ የሚያደርገው ሪፈረንደም ነው። እዚህ ሪፈረንደሙ እንዲደረግ አይፈልግም መንግስት። በነጌታቸው ወይም በሌላ ኃይል የሚመጣው ኃይል ግን ይሄንን ትግራይን ወይ ራስ ገዛ አድርጎ በፊት እንደነበረችው አድርጎ ያስቀጥላል። ከዛ በኋላ ከተወሰነ በኋላ እያደባበስን ይዘን ሄደን የቲፒኤልኤፍ ሰዎችን ኃጢአተኞች ናችሁ ብለን የቀሩትን አስረን እንደነጌታቸው ሌሎችን ጨምረን ደግሞ ይዘን እንቀጥላለን ነው። እሱ ነው ህልሙ። ስለዚህ እናንተም ከውጭ ያላችሁ ትግራይ ያለው ናችሁ ፖለቲከኞችም ብዙዎቻችሁ የምትመክሩን የነጌታቸው ሳይድ ኢዝ ራይት ሃው ጌታቸው እኮ he belongs to ከቲፒኤልኤፍ እና ቲዲኤፍን ወክሎት ፕሪቶሪያ ሄዶ የተስማማ ሰው ነው። አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው። ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል። እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው። እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጥላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል። ኦፍ ኮርስ ትግራይ ውስጥ ብዙ ጊዜ የሚወደደው እንደዚህ የፈለገ ዘመድን ብትወድ እኮ እንግዳ ቢመጣብህ በሩንም መስኮቱንም ጣራውንም ከፍታ አትጠብቀውም። አንድ በር በቂ ነው እንግዳ ለማስገባት። ብዙዎቻችን ነጌታቸው የምንፈልገው ፎር ሪዝን ነው። ከስልጣን በወረደ 3 ቀን አልፈጀበትም ማዕከላዊ መንግስት ላይ ሄዶ ሹመት ለማግኘት። እንዴት ነው እንደዚህ አይነት ሰዎችን ልንከተል የምንችል? እንዴት የትግራይ ኢንተረስ ሊያድኑ ይችላሉ ብለህ ልትሄድ ትችላለህ? እንደዚህ አይነት ሰዎች ቲፒኤልኤፍ ለምን ይጠቅማል ለትግራይ ህዝብ? እስቲ የትግራይን ህዝብ ጠይቁት። አዎ የመረረው ሰው አለ። ጌታቸውን ፎሎ አድርጎ የተከተሉ ወጣቶች እንዳሉ አውቃለሁ ወንድሞቼ። ኢኮኖሚክ ሪዝን ነው፣ ሌላ ነገር አይደለም። በቃ ሽማግሌዎቹን በወጣት ተክተን እኛም ተጠቃሚ ሆነን እንለፍ፣ የተለየ ነገር ኢትዮጵያ ውስጥ አይፈጠርም ብሎ ያመነ ወጣት አለ። ኢትስ ኦብቪየስ እናውቃለን። እሱ የመፍትሄ ግን አይደለም። አቅጣጫ ይዞ አሁን ካለው ትግራይን ማጥፋት የሚፈልግ ኃይሎችን ሊቋቋም የሚችል ኃይል የለም። ጌታቸውን ብናስቀምጠው አሁን ያሉት ጀነራሎችን መምራት አይችልም። ቲዲኤፍ የሚል ስያሜ በረሃ ውስጥ አውጥቶ በዓለም አቀፍ ሚዲያ ያሳወቀን ሰውዬ ማዕከላዊ መንግስት ከሄደ በኋላ ጦሩ እያለ ይጠራል ማለት ሶ ለከለላ ነው የሚፈልጋቸው ማለት ነው ቲዲኤፍ እና ትግራይን። እዚህ ይሄ ክህደት ነው። ሶ ከአማራጭ አንጻር ትግራዮች የሚመርጡትን እኔ አሁን ኦሮሞ ውስጥ ለማ መገርሳ መጥቶ ይቀመጥ ብል ለኦሮሞ ህዝብ አዝኜ ነው ወይስ ለኔ እንዲሆንልኝ ማስበውን መርጬ ነው የምናገረው ነው? እንዴት እኔ እዚህ ጋር ተቀምጬ ኦሮሚያ ክልል ውስጥ ያለ ፓርቲና የሚገዛ መንግስት ይሄ ይሁን ይሄ አይሁን ምለው በምን ድፍረት ነው? ምንስ አውቄ ነው? የትኞቹን የኦሮሚያ ክልል ማህበረሰብ ቋንቋ፣ ባህል ችግራቸውን ተረድቼ ነው እዚህ ጋር ሆኜ እንትና ይሻላል ኳስ አይደለም ሜሲን በሮናልዶ ቀይሮ ብለን የምንለው ነገር እኮ አይደለም። ሶ የተጠና ነገር እንፈልጋለን። ተግባባ። አሁን ያለውን ኃይል መክቶልናል። ባለፈው አውርቻለሁ። አሁን የምናያቸው ወጣቶች ሆይ ሆይ የሚሉት ሰዎች እየተንሸራተቱ ነው። ያሰጋናል። ቴንክ ዩ እና ከዚህ አንፃር ብናያቸው ጥሩ ነው እና ምንም ነገር ትግራይን ባዶ እናርጋት። አሁን የምትሏቸው ጌታቸውን ምናምን ተውና ባዶ እናርጋት ትግራይ ያለ ቲፒኤልኤፍ ማለት ነው። ሶ ዋትስ ኔክስት ሙቭ? ምንድነው የሚመጣው? ምንድነው የምንፈልገው? እነሱን የምናነሳው አነሳናቸው። ከዛ ባዶ ሆነች ትግራይ። እዛ በኋላ ማን ነው የሚመጣው? እዛ ውስጥ የትግራይን ያህል የቲፒኤልኤፍን ያህል የተደራጀ መዋቅር ያለ አገሪቷ ውስጥ እኮ ከቲፒኤልኤፍ ይበልጥ ፓርቲ አለ። ከብልጽግና እኮ ቲፒኤልኤፍ ይበልጣል። አንተ አሁን ካናዳ ነው ያለው ቴዲ። አንድ ነጭ ካናዳዊ ጠይቀ ኢትዮጵያ ምን አይነት የቢዝነስ ፖሊሲና የፖለቲካ ምንድነው ይሄ አይዲዮሎጂ ሪዮቷ ምንድነው የምትከተለው ብለህ ብትጠይቀው ትንሽ ስለ ኢትዮጵያ የሚያከሆነ ህገ መንግስቱን ከነገረ በኋላ ቀጥሎ የሚነግር ቲፒኤልኤፍ ነው። አንድ በአለም ላይ የሚታወቅ ኢትዮጵያ ሪፕሬዘንት የሚያደርግ ያለው ፓርቲ ትልቅ ሆርና አፍሪካዊ ውስጥ ያለው ቲፒኤልኤፍ። ከዛ የተሻለ ሳናመጣ ይሄ ይጥፋ አነሳ ነው አልኩ እኮ አሁን ትግራይ ውስጥ አነሳ ነው። እሱ እንደዛ ያህል አቅም ያለው ፓርቲ አለ ወይ ነው ኢትዮጵያ ውስጥ? ትግራይን እንቶ ኢትዮጵያ ውስጥ አለ? በዛ ላይ ደግሞ ሁለተኛው ልንገር፣ ብዙ እዚህ ውስጥ የማያቸው የኦሮሞ ኤሊት የሆኑ ሰዎች እንትን ሲሉ ሰማለሁ። ይሄ ብሔርተኛ ነው ቲፒኤልኤፍ። እስኪ የትግራይ ልጆችን ጠይቃቸው። አዊሽ ቲፒኤልኤፍ ብሔርተኛ ቢሆን። ቲፒኤልኤፍ ብሔርተኛ አይደለም፣ ባይዘ ኢትዮጵያኒስት ነው። ለማታውቁ ሰዎች ልንገራችሁ፣ ብሔርተኛ አይደለም።
ወደ መቀሌ ከተመለሱ በኋላ የብዙ ተጋሩዎች ሐሳብና ምኞትም የነበረው ማየትም ፈልገን የነበረው ብሔርተኛው ነው ማየት ነበረ። ቲፒኤልኤፍ አገር ሲሰሩ ስለነበረ ከዛ ይወጡ ናቸው። ኦኬ ጋይ ለምሳሌ ቲፒኤልኤፍ ከህገ መንግስቱ ቀጥሎ አንድ ነጭ ወይም ደግሞ አንድ እንግዳ የሆነ ሰው ብትጠይቀው ቲፒኤልኤፍ ነው የሚነግር ብለኛል። ትክክል ያልከው ነገር ካሉ 4 ዋና ዋና ፓርቲዎች ከደኢህዴን፣ ከባህዴን፣ ከኦህዴድ በላይ ቲፒኤልኤፍ ይታወቃል። የተመሰረተበትም እድሜውም ሊሆን ይችላል። የፒአር ጉዳይም ሲሰሩ ጎበዝ ስለሆኑ ሊሆን ይችላል። ከአፍሪካ ናሽናል ኮንግረስ ፓርቲ ከደቡብ አፍሪካው፣ ከኮሚኒስት ፓርቲ ከቻይናዎች ጋር ኢቨን የፓርቲ ስብሰባ ላይ ሁሉ ይገኛሉ። በየአመቱ ተወካዮቻቸውን እየላኩ ልምምድ ያደርጋሉ፣ የኤክስፒሪየንሻል ያደርጋሉ። ባለፉት 7 ዓመታት ግን የቲፒኤልኤፍን ያህል ሌሎች ፓርቲዎች እንደዚህ አይነት እድል ነበራቸው? ለምሳሌ ብአዴን ነበረው፣ ኦህዴድ ነበረው። ለማድረግ ሲፈልጉ ቲፒኤልኤፍ አናቂ ህግ የለውም። ኢንቨዚብል የሆነ ማን ከለከላቸው እንደሚባል አውቃለሁ። በእነዚህ በኤፈርት በወንዶ ንግድ ኩባንያ በዴንሾ እና በጥረት እነዚህ የፓርቲ ኩባንያዎች ላይ አንድ የተነሳ ጥያቄ ላይ ነው የሚወስደን። ለምን ቲፒኤልኤፍ ብቻ በተለየ ሁኔታ ሀብታም ሆነ ሲባል እኛ ስለሰራን ነው የሚል ምላሽ ሰጥቷል። እና እኛ የፒአሩን ጉዳይ ስለተጫወት ነው፣ እኛ በጣም ጥሩ የሆነ ግንኙነት ስለፈጠር ነው ከማለት በዘለለ ግን እንዲሁ የፌዴራል መንግስቱን ተጠቅመው ጫና ማድረጋቸው እንዳለ ሆኖ ይሄስ ተገቢ ነው ብለህ ታስባለህ? አንድ ፓርቲ አንድ ክልላዊ ፓርቲ ከሀገሩ ህገ መንግስት ውጭ በመቀጠል እንደዚህ ታዋቂ ከሆነ በአቅምም ደረጃ የፌዴራል መንግስትን ሊገዳደር የሚችልበት ደረጃ ላይ እስኪደርስ ድረስ በዚህ ደረጃ መገንባቱ ፓወር ኢምባላንስ አይፈጥርም ብለህ ታስባለህ? እስኪ ይመልስልኝ። ኦኬ ቴንክ ዩ ቴይ ቼክስ ኤንድ ባላንስ ላይ አሁን የምትለው የአማራ ህዝብ ኢትዮጵያዊ ነኝ ብሎ የኖረ ነው። ዛሬ ግን ኢትዮጵያ የምትባለው ነገር በስም እንጂ በተግባር እንደሌለች የተረዳ ማህበረሰብ ጥያቄው በዲሞክራሲ ሳይሆን በጉልበቱ እንደሚመለስለት የተረዳ ማህበረሰብ ተፈጥሯል። እና የፋኖ ትግል መጨረሻው ኔጎሺዬሽን ማለት የትኛው ነው የምትደግፈው? ቴዲ ባለፈውም ይሄንን ጥያቄ ጠይቀኛል። እኔ በአይምሮዬ የማውቀው ሀቅ አለ እና የትኛው የፋኖ ትግል ነው የምትደግፈው? እኔ የእስክንድርን አካሄድ አልደግፍም። እስክንድር ነጋ ስር ያሉ ለአማራ ህዝብ ህልውና ብለው የወጡ ወጣቶች እንዳሉ በእርግጠኛ ማመን ሰው ነኝ። እነሱ ወደ ትክክለኛው የአማራ ትግል ይመጣሉ ብዬ ተስፋ አደርጋለሁ። ከላይ ያሉት በገንዘብ የተገዙት ሳይሆኑ ከስር ለአማራ ህልውና ትግል የወጡት ማለት ነው። ከዛ ባለፈ ግን ማንም ለአማራ ህልውና ትግል የወጣ ወጣት ህይወቱን ቤቱን የሞቀ ቤቱን አፍርሶ የወጣ ወጣት ለዘመነ ካሴ ለምሬ ወዳጆ ለመከታው ብሎ የወጣ የለም። ለአማራ ህዝብ ብሎ የወጣ ነው በሚለው አምናለሁ። ኢቭን ትችት ስሰጥ ከአመራሮች ላይ ካሉት ውጪ የዚህ አካባቢ ፋኖ ብዬ አልናገርም። ምክንያቱም አብዛኛው ተመሪ ነው፣ መሪ አይደለም። ፖሊሲ ሜክ አያረግም፣ ዲሲዥን ሜክ አያረግም። ለአማራ ህዝብ ህልውና ትግል ግን አልቲሜት ሳክሪፋይስ ለመስጠት የወጣ ወጣት ነው ብዬ ስለማምን፣ ስለዚህ ይሄ ፋኖን የመከፋፈሉ ሂደት የ2 ዓመት ትግል በአንድ ድርጅት በአንድ አመራር መምጣት አለበት ብሎ ማሰቡም የዋህነት ነው። ምክንያቱም ጊዜ የሚወስድ ነገር ስለሆነ የፋኖ ትግልም የ1 ዓመት የ2 ዓመት የ3 ዓመት ትግል ነው ብሎ መደምደሙ የዋህነት ነው። ይሄ የ100 ሜትር ዳሽ አይደለም። ብዙ መስዋዕትነት፣ ብዙ ጀግንነት፣ ብዙ ትግል የሚጠይቅ ብዙ ኮንስቲትዩሽን ተከትለው የሄዱትን እንኳን ጥያቄያቸውን አይመልስም። በመጨረሻ ደግሞ 2 አይነት ህወሓቶች አሉ። የበረደላቸው ህወሓቶች አሉ፣ ያልበረደላቸው ህወሓቶች አሉ። የነሱን መጨረሻ እናየዋለን። የበረደላቸው ህወሓቶች ወልቃይት ተመልሰው እንደማይገቡ፣ የትግራይ ህዝብ እዛ ሲኖር የነበረው ምናልባት በሰላም ተመልሶ
በሰላም ሲኖር ከነበረው አማራ ህዝብ ጋር ጸባዩን አሳምሮ ይኖር ብለው የሚያምኑ ያልበረደላቸው ደግሞ ገና ተመልሰን እንደልባችን አገር ገነጣጥለን ወልቃይትን ዘርፈን አባይ ግድብን ይዘን የሆነ ግሬተር ትግራይ እንፈጥራለን ብለው ገና ዲሉዥን ውስጥ ጥልቅ ዲሉዥን ውስጥ ያሉ አሉ እንትን ማለት ነው እንጂ አንድ አካባቢውን ወደ ስቶን ኤጅ የመለሰ መሪ መጥቶ እንደቀጭ አርጎ ድንበራችንን ዘልቆ ገብቶ አገር ውስጥ ያገር በቀለን ፓርቲ የኛ ወገን የሆነን ፓርቲ ይመታቸዋል። ራሱ ፖለቲካ መስራት ራሱ ተገቢ አይደለም ለማለት ያለው እሱ መስተካከል አለበት። ሁላችሁንም አመሰግናለሁ። ከዩናይትድ አማራ ውጪ ዛሬ የመጣችሁ በሙሉ ዩናይትድ አማራ ትቀመጥና ሌሎቻችሁን አመስግኜ ባሰናብታችሁ ምን ይመስላችኋል? አንድ አስተያየት አለኝ። አጠራርግ ልናገር። ኦኬ በመጨረሻ እሺ ሁለት ደቂቃ ልስጣችሁ። የመጨረሻ የምትናገሩት ንግግር ካለ ለፖለቲከኛ ሁለት ደቂቃ በቂ ነው። እሺ ወንድሜ ስናገር ቲፒኤልኤፍ ባዶ እናርገ ትግራይ ሄሉላል አይደለም። ቲፒኤልኤፍን የመሰረቱ ምሁራን ጄኔራሎች እዛ ውስጥ ያሉ ድርጅቱን የመረጡ አካላት ይወገዱ አልተባለም። ኢህአዴግ የተባለውን ድርጅት የመሰረተው አንዱ ፓርቲ ነው ቲፒኤልኤፍ። እንደ ድርጅት ነው ሪፎርም ላይ ተስማሙት። በህገ መንግስቱ መሰረት ካሁና ኃይለ ማርያም ስልጣን ሲለቅ መግባት የነበረበት ደመቀ ነው። ህገ መንግስቱ ምንድነው ብሎ የሀገሪቷ ጠቅላይ ሚኒስትር በስራ ጉዳይ በጤና እክል ሞትን ቢገጥመው በስራ ጉዳይ ከሀገር ወጥቶ የሚቆይ ሆኖ ቦታውን ተክቶ የሚሰራው ያለምንም ቅድመ ሁኔታ ምክትል ጠቅላይ ሚኒስትር ነው። ኃይለ ማርያም ስልጣን ሲለቅ መግባት የነበረበት አቶ ደመቀ መኮንን ነው። የተከለከለበት ምክንያት ቄሮ አይደለም የከለከለው፣ ፋኖ አይደለም የከለከለው፣ ኢህአዴግ የሚባለው ድርጅት ጥልቅ የሆነ ሪፎርም አምጥተን አዲስ ፊት ወደ ቤት እንሂድ ብሎ ነው የወሰነው። መለስ ዜናዊ ሲሞት ማን ነበር ምክትሉ የነበሩት? ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የውጭ ጉዳይ ሚኒስትር ኃይለ ማርያም ታካ አይደለም? ትክክል። አዎ ታካ። ኃይለ ማርያም ስልጣን ሲለቅ አቶ ደመቀ መኮንን ነበር መተካት የነበረበት ህገ መንግስቱ መሰረት ከሆነ ኖ አሁን እንደ ድርጅት ጥፋት ውስጥ ገብተናልና ይሄን የመጣውን አማራውን እናንተ ብልጽግና እሱማ እንዳላችሁት ብልጽግና እንዴት ተፈጠረ ብዬ ስጠይቃችሁ እኮ ከውጭ በመጣ ግፊት ከውስጥ በመጣ ስበት ነው እንደ ማግኔት አድርጋችሁ የነገራችሁኝ እኮ። ስለዚህ ይሄ የኔ ሐሳብ አይደለም። ቆይ ልነግርህ ነው። ያንተን ነው የምትነግረኝ? ኦኬ መሆን ያለበትን ነው። አልገባኝም። ቆይ እኔ ደረጃጀቱን ነው የምነግርህ። እነሱ ተደምረው አዲስ ፊት ወደ ቤት አምጥቶ ፓርቲ እንደ ፓርቲ እንዲወዳደር ነው ያዘጋጁት። እነ ጀዋር መሐመድ የተሳተፉበት ትልልቅ ተቃዋሚዎች የተሳተፉበት ሀገሪቷን ወጣቶቹ ህዝባዊ ፓብሊክ ሙቭመንቱ መንግስትን ስጥል ሀገሪቷን ሊረከቡ የመጡ ተቃዋሚ ፓርቲዎች አልነበሩም። የኔ ሐሳብ የሀዲያ ተወላጅ ነኝ፣ የደቡብ ልጅ ነኝ። የኔ ቲፒኤልኤፍ ዲሃዴን ነው። የኔ ቲፒኤልኤፍ ዲሃዴን ነው። የኦሮሞ ቲፒኤልኤፍ ኦህዴድ ነው ብለህ መውሰድ አለብን። ኦህዴድ እንዴት ኦሮሚያ ክልል ላይ ቦታ ሊያገኝ ቻላ? ከሪፎርሙ በኋላ እንዴትስ በሰላም እንትን ሊሸራበቱ ቻሉ? ተሸልሞ ኦህዴድ ቲፒኤልኤፍን መናገር ባይችል ወጣቶችን ተተኪ ወጣቶችን እስከ ውጭ ሀገር ማስተማር ችሏል። በውጭ ሀገር ተክቷል። ገብቷል? ኦኬ ደቂቃ አድርግልኝና እሺ አጠቃለሁ እና ይጥፋ የተባለው ቲፒኤልኤፍ ድርጅት ግለሰቦቹ ሳይሆኑ ምሁራኑ ሳይሆኑ እንደ ድርጅት የተስማማነውን ለውጥ ነው አድርግ የተባልከው። ለውጥ ለማድረግ ነው እንጂ የምትሄደው ቲፒኤልኤፍ ሆኜ እመጣለሁ ካልክ ልትመጣ አትችልም። ለምን? ብአዴን የለም ተቀይሯል፣ ዲሃዴን የለም ተቀይሯል፣ ኦህዴድ የለም ተቀይሯል። የሶማሌ አጋር ድርጅቶች የሉም። አንድ ድርጅት መስርተዋል። ከዚህ በኋላ ስልጣን ሊኖር የሚችለው በፌዴራሊዝም ብሔራዊ ፌዴራሊዝም ውስጥ ለአንተ ሊኖር የሚችለው የውክልና ስልጣን ነው ሊኖር የሚችለው። ትግራይን ህዝብ ወክለ ነው ለፈታው። አልገባህም? የሚመጡት እኮ በሰላማዊ ሰልፍ አይደለም የሚመጡት እኮ በጉልበት ነው። ጉልበት የዛኔ ለምን ዝም አላችሁ ብለሃል። ሰሜን በኩል ስለተወረረ በኤርትራ ስለተወረረ የሚጠረጠረው ሰሜን በኩል ስለሆነ በኬንያ በኩል የለም ጦርነት ወደዛ ሄዷል። ይሄ የመለስ ዜናዊ ብልህነት ነው። መሳሪያ ታንኩም ሁሉ እዛ ገብቷል። በግድ አይደለም የወሰዱት። ባጀት ራሱ በጦርነት ለተጎዱ ክልሎች ተብሎ ባጀት ማለቂያ ላይ ደቡብ ክልል ሌላ ቀሪ ክልሎች ላይ የቀረ ባጀት ወደዛ ይመደብ ነበር። ልንገርህ አሁን እኔ ጊዜ ስኖር አወራለሁ። ቴዲ አንድ በአንድ ቢኖር ጥሩ ነው። አመሰግናለሁ። እና የሚያነሳው የጅቡቲን ነገር ነክቼ ሌላልና የጅቡቲን ኢጅፕት ሶማሌን ይዛ ወታደርና አውሮፕላን ጭምር አስገብታለች። አንዴ ኢጅፕት ሶማሌ ገብተ ነበር። አረ በወላዲት በጋ ማለት አንዴ ምትቆይ ከሆነ ይቆያለሁ።
በቃ የምትቆይ ከሆነ ምናልባት እነሱ ላሰናብትና 2 ደቂቃ ልስጣቸውና በቪዲዮ የተያየን እናወራለን። 1 ሰዓት ማክሲመም 40 ደቂቃ ቆያለሁ። የምትቆይ ከሆነ ቪዲዮ ስለምትከፍት አንተን ላቆይ፣ ችግር የለውም። ትዕግስት ልስማ። ትዕግስት 2 ደቂቃ አለሽ። እሺ ቴዲ አመሰግናለሁ። 2 ነጥብ አንስቼ ልሰናበታችሁ። አንደኛው ለጦረኞች ማለት ነው በትጥቅ ትግል ለውጥ እናመጣለን ብለው ለሚሉ አካላት ጥሩ ምሳሌ ኤርትራ ናት። ኤርትራ ላይ ሻዕቢያ አልተቀየረም፣ ኤርትራ ግን ተቀብራለች። በቃ ሊትራሊ በጣም በከባድ ቃል ስነግራችሁ ማለት ኤርትራ በቂ ምሁር የላትም። የኤርትራ ልጆች ይሰደዳሉ። ኤርትራ አገራቸው ላይ የፈለጉትን መስራት ማይችሉበት ከቴክኖሎጂ የተገለለች ሀገር ሆና ቀርታለች። ስለዚህ ጦርነትን የምትመርጡ አካላት ምንም ሩቅ ሳትሄዱ እዛው ኤርትራ ነው። ኤርትራ በዚህ ጦርነት ብትሳተፍ የምታጣው ነገር የለም፣ ያው ኑሮ ነው የሚቀጥለው። እናንተ ግን በዚህ ጦርነት ብትቀጥሉ ወደዛው እሷ ወዳለችበት ህይወት መቀላቀል ነው የሚሆነው። ስለዚህ ለህዝባችሁ ከሆነ የምታስቡት እውነተኛ አማራ፣ እውነተኛ ትግሬ፣ እውነተኛ ኦሮሞ ልጅ ከሆነ የሚያስበው ይሄንን ትጥቅ ትግል ቆም ብሎ ስማርት ወይ የትኛው ነው ብሎ ከጊዜ ጋር መሄድ ያስፈልጋል። ይሄ ስታተስ ኮን ይዞ ወደፊት አለማሰብ ፖለቲከኛነት አይደለም። ፖለቲካ ውስጥ ገብታችሁ እንደ ፖለቲከኛ የማታስቡ ከሆነ በእናንተ የሚጎዳው ህዝቡ ነው። እሱን ብታስቡ ጥሩ ነው ብዬ አስባለሁ። ቲፒኤልኤፍ ላይ ሁለተኛው አንድ ማንሳት የምፈልገው ይፍረስና እንደገና ይመዝገብን በደንብ ቢያዩት፣ ህዝቡን ባያደናግሩት። እንደገና መመዝገብ ላይ የቲፒኤልኤፍ አባላትን በሙሉ ይዞ ያለውን አሰራር ይዞ ራሱን ሪብራንድ አድርጎ በ24 ሰዓት ራሱን ፕሬዘንት ማድረግ ይችላል። ኢጓቸው ከለቀቃቸው ማለት ነው። አዋጭ የሆነ የፖለቲካ ትግል ውስጥ መግባት የሚፈልጉ ከሆነ ያ ካልሆነ ግን አማራጭ የለንም። ስለዚህ ቲፒኤልኤፍ የሚለውን ይዘን ካልቀጠልን ሌላ ፓርቲ ስለሌለ ከጎናችን ሁሉ በሚል በተሳሳተ ትርጉም ነው ህዝቡን እያስከተሉ ያሉት እንጂ ህዝቡ ይሄ ነገር ተረድቶ በቃ ትግራይ ጠንካራ ፓርቲ ያስፈልገዋል። ቲፒኤልኤፍ በጣም ሬዚሊየንት የሆነ ፓርቲ ነው፣ ትክክል። ግን ዳይናሚክ አይደለም። ወደ ዳይናሚክነት ተቀየሩ ነው በቃ። ለዛ ደግሞ የተሰጠችዋን ሉፖል ተጠቅማችሁ አገር በሰላማዊ መንገድ እንዲቀጥል አስተዋጽኦ ብታደርጉ ይሻላል ማለት ነው የምፈልገው። አመሰግናለሁ። ሰላም ደሩ ቴዲ ቴንክ ዩ ሚተና ሀሳብ ምንድን ነው? ከብሔርተኞች ጋር ዲል ስታረጉ ለኛ ያላችሁ እስቲ አመለካከታችሁንና ነገ ስትመጡ የምትሰጡን ቦታ ብለህ ጠይቅልኝ ቴዲዬ። በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ተባረኩልን። ቴንክ ዩ ከልብ አመሰግናለሁ ሰላምዬ። ሀሳቧ ምንም ይሁን መከበር አለባት። እናንተ እዚህ ጋር ብትቿት ለምትደግፈው ፓርቲ የፓርቲው አይን ናት። በነገራችን ላይ ታውቃላችሁ የብልጽግና አይን ናት። ለፋኖች፣ ለቲፒኤልኤፎች፣ ለወነጎች ወይ ከብልጽግና ፓርቲ በተቃራኒ ይላላችሁ ሰዎች እዚህ ጋር ማትባል ተንታኝ ልትሆን ትችላለች ወይ እንትን ልትሉ ትችላላችሁ። ፓርቲው አለኝ ብሎ የሚመካባት ናትና ማበረታታት አለባችሁ ለማለት ያለው። እሺ ቴንክ ዩ ሰላም። ዋንጋሪ ወደ አንተ ልምጣ ወንድሜ። ቴንክ ዩ ቴዲ፣ በጣም አመሰግናለሁ። በጣም ምርጥ ውይይት ነበር። እንግዲህ ውድ ኢትዮጵያውያን የፈለገውን ፓርቲ ልንደግፍ እንችላለን። የምንገነባው አንድ ሀገር ነው። ነገር ግን ላለፉት 70-80 ዓመታት ባቦካነው መንገድ አሁንም እንቀጥል ብሎ ማለት ኢንሴኒቲ ነው። ስለዚህ ይህን እንዲያቆም ብለን እንድናስብ ነው ጥሪ ማቅረብ ፈልገው። አንዳንድ ፓርቲዎች በጣም ማይንድ ኦብሶለሰንት ከመሆናቸው የተነሳ እነሱ ካሰቡት ውጪ ወደ ውጪ ፕራግማቲክ መሆን አቅቷቸው፣ ዳይናሚክ መሆን አቅቷቸው፣ ከጊዜው ጋር መራመድ አቅቷቸው የፖለቲካ ድርጅት ጠንካራነት የሚለካው ለሚወክለው ማህበረሰብ አማራጭ ሲያቀርብለት እንጂ ያለውን አማራጭ ሲያሳጣው አይደለም። ለመጨንከር ማንም ሰው ሊጨክን ይችላል። በጭካኔ ጠንካራ የሚባል ከሆነ ይሄ የጥንካሬ ዴፊኒሽን መቀየር አለበት ማለት ነው። 60-70 ዓመት ለዲሞክራሲ ታግለው ወንድሞቻቸው ምሽግ አድርገው ሬሳ ተራምደው መጥተው ራሳቸው ዲክታተር ሆነው ራሳቸው ገለው ተገለው ልናፍር ነው የሚገባው። እንደ አህጉር ልናፍር ይገባል። ከእንደዚህ አይነት ኋላቀር የፖለቲካ 21ኛው ክፍለ ዘመን የማይመጥን መውጣት አለብን። ለህዝባችን ወዳጅ እንዲኖረው እንጂ ጠላት እንድናፈራለት የሚካሄድ ፕሮፓጋንዳ በስሜትም ሆነ በስሌት ብንሄድበት ትክክል አይመጣምና ስናደንቅም ሆነ ስንደግፍ በሪዝን ይሁን። ፖለቲካ በሪዝን ይምጣ። ፖለቲካ በስሌት ይሁን። ፖለቲካ ከኢሞሽን ይላቀቅ። ፖለቲካ ከብሔር ውጪ ሳይሆን ስለ ሰብ እናወራ። ስለ ሰው ቁጭ ብላችሁ ቴዲ ካናዳ መሰለከኝ የምትኖረው ካናዳ ቁጭ ብለህ መብት ተከብሮ ለኢትዮጵያውያን ትጨነቃለህ። የሰው ልጅ ሰብ ክብር ያለበት ስለምትኖር ማለት ነው። ይሄንን የፖለቲካ ስትራክቸር ወደ ኢትዮጵያ ኢምፖርት አድርጉ።
ይሄንን የተዘራ የጎጥ ፖለቲካ እንዴት አድርገን ከሀገራችን እንደምናስወግደው ይሄንን አክራሪ የብሔርተኝነት ፖለቲካ እንዴት ለኢትዮጵያ ሴፍ አድርገን እንደምንታገል አስቡበት። በኢሞሽን አንጓዝ። ምን ወክለሃለን የምንለው ማህበረሰብ አውቀን ሳናውቅ ጠላት አናብዛለትና ቴዲ ቤት እንዲያድግ እመኛለሁ። በጣም ብዙ ተቃራኒ ኃይሎችን ነው የምታነጋግረው። እንዲሰፋ በጣም እፈልጋለሁ። በጣም ደግሞ አድምታችሁ እንድትወያዩ ስፔሲፊክ በሆነ ርዕስ ላይ ብትወያዩ የበለጠ በጣም ምርጥ ጭንቅላት ያላቸው ልጆች አሉ አንተ ቤት። እነዚህን አሳድጎ የፖለቲካ ባህላችን በዚህ ሌብል ከፍ አድርገህ እንግዲህ የሳሩ ጽጌረዳ አበባ አድርጌ ነው የማይህ። የሳሩ ጽጌረዳ አበባ ማንም ያያታል፣ ማንም ይመኛታል። ሊቀጥፋት ይፈልጋሉ። እንድታድግ እንድታበብ ነው የምፈልገው። ቴንኪዩ ለነበረን ቆይታ ሁላችሁም ለሰጣችሁ አስተሳሰብ ክብረት ይስጥልኝ። ከልብ ነው የማመሰግነው ዋንጋሪ፣ ከልብ ነው የማመሰግነው። ለአንተም ፎሎ ባክ መልሼልሃለሁ። እግዚአብሔር ያክብር። ነገሮች አሉ። ብዙ ጊዜ ስለ ትግራይ ስናወራ ብዙዎቻችን የምናወራ ቴዲ ኢንክሉድድ አንተንም ይጨምራል ስለ ፓርቲዎች ስለ ላይክ ቲፒኤልኤፍ፣ ጌታቸው ረዳ፣ ቲዲኤፍ ወደ ሻዕቢያ ሊክ አድርጓል፣ ከፋኖ ጋር ተገናኝቷል ምናምን አይነት ነገሮች ነው የምናወራው ማለት ነው። ብዙ ጊዜ የተፈጠሩ ድራማዎቹን በእኛ እይታ ለመተንተን ነው እንጂ የምንሞክረው ምንድነው ኔክስት ሙቭ ከዛ ሶሉሽኑ ምንድነው በእነሱ እርምጃና ፍጥነት እኩል አንሄድም። የተፈጠረውን ነገር ነው ልክ አንድ ሰው ፊልም አይቶ ወጥቶ ስላየው ፊልም ዲስከስ እንደሚያደርገው ነው የምናወራው ራይት። ሶ ያ ሳይሆን እኔ የሚታየኝ ስጋት ነው የምነግርህ። በዚህ ጦርነቱ ከቆመ ሁለት ዓመት ከምናምን ጊዜ ውስጥ እንደ መንግስት እና እንደ ትግራይ ውስጥ በተሳስቶም ይሁን ሳያውቁም በግፊትም ሄደው ለወረራ ተሳትፎ የነበሩ የተለያዩ ማህበረሰቦችንም ጨምሮ ኢንክሉድ ያደረጉትን ነገር የሚክስና ትግራይን ወደ ኢትዮጵያ ፓርት ውስጥ የሚከት ስራ አልተሰራም ምንም። ይሄ ፕሪቶሪያ በህግ ማዕቀፍ ተይዞ ይሄን ታረጋለህ ነው። እንደ ህዝብ ግን ኢትዮጵያዊነት እንዲሰማውና ኢትዮጵያ አካል እንዲሆን የሚያደርግ ስራዎች በመንግስት ሙሉ ለሙሉ አልተሰራም። ፍላጎት የለም ምንድነው አላቅም። ብቻ ያን የሚያደርግ አሰራር አይነት ነገር ማንኛቸውም ላይ አላየም። በሌላውም ቀሪ በኢትዮጵያ ማህበረሰብ ውስጥ ግን አላየንም። ይሄ በጣም ትልቅ ክፍተት ነው። ትግራይ አሁን እኛ እንደምንለው የጌታቸው እና የደብረ ጽዮን የምናምን ጉዳይ ሳይሆን እየሾለከሽ ነው፣ እያመለጠሽ ነው። እኔ የሚታየኝ እሱ ነው። ኢስ ኦልሬዲ ሌት በቃ ሄደናል። በአንድ አመት ውስጥ ያሉት የፕሪቶሪያ ጉዳይ አለቀ ነው። ውሸት ነው ኦልሬዲ። እኔ አለ ብዬም አላምንም። በዚህ አንድ አመት ውስጥ አይደለም እንደ ኢትዮጵያ አቅምና ፖለቲከኞች ፍላጎት ካየው 30 አመት የሚፈጅ ነገር ነው ተስማምቶ የመጡት የሚሆን አይደል። የቁጩ ነው። ሶ ኦኬ ግን እንደ ህዝብ ነው የምልህ የሚመልሰን ነገር እንደ አንድ ሊያደርገን የሚችል ኢትዮጵያዊነት እንዲሰማቸው የሚያደርግ ተጋሮች ፓርት ኦፍ ኢትዮጵያ የሚያደርጋቸው አይነት ነገር አልተሰራም። እየሸሸ ነው፣ እያጣን ነው፣ እየሄደ ነው። ኤኒዌይ እዚህ ጋር የምናወራው ነገ የሌላ ሀገር ሰዎች ሆነን ልናወራ ነው እንደ ኤርትራና ኢትዮጵያ ሆነን። ሶ በዛ ደረጃ የሆነ ሶሉሽን ነገሮች ንግግሮች ላይ ቢነገሩ ምናምን ደስ ይላል። ከዛ ተስፋ አንፃር ዜናውን ጠብቀን ያኔ ከምንወያይ ካሁኑ እንደዛ አይነት ነገሮች ቢኖሩ ደስ ይለኛል። በጣም አመሰግናለሁ። መልካም ጊዜ። ሁለት ነጥቦች ነው ማንሳት የምፈልገው ስለ ደብረ ብርሃን ዩኒቨርሲቲ ዳይሬክተር ተነስቶ ነበረ። የደብረ ብርሃን ዩኒቨርሲቲ ዳይሬክተር ሊያዝ የቻለበት ዋነኛ ቁልፍ ምክንያት በደብረ ብርሃን ዩኒቨርሲቲ ውስጥ የአማርኛ ቋንቋ እንደ ሰብጀክት እንዳይሰጥ ከብልጽግና ጋር ስለተስማማ ሊድስ ዩኒቨርሲቲ ይህንን ስምምነት ፊርማውን አስቀምጦ የአማርኛ ቋንቋ በደብረ ብርሃን የአማርኛ ዲፓርትመንቱን እንዲዘጋ ነው የተስማማው። ኮምፕሊትሊ ልክ አዲስ አበባ ዩኒቨርሲቲ ውስጥ የታሪክ ዩኒቨርሲቲ እንዲዘጋ እንዳደረጉት በሴም ስምምነት ግን የአማርኛ ቋንቋ ላይ የተፈራረመ ሰው ነው። አዎ እሱ ሰውዬ ነው በፋኖች ተይዞ ምንም አይነት ጉዳት አላደረሱበትም። የሚያስፈልገውን ያህል አስተምረው ለቀውታል። በዚህ እርምጃው የሚቀጥል ከሆነ ደግሞ ምናልባትም እርምጃ ሊወሰድበት ይችላል። አሁን በሊንግዊስቲክ ዲፓርትመንት ውስጥ አማርኛ የለም ይክልክ ተራፕ እሱ ባደረገው ስምምነት የአማርኛ ዲፓርትመንቱ እንዲዘጋ ተፈራረመ። አማርኛ አልገባኝም። ቲያትሪካል አርት ውስጥ ነው ወይስ አማርኛ በምን ዲፓርትመንት ነው ጥቅም ላይ ነው? እንደ አማርኛ ቋንቋ እንዳይሰጥ የኢትዮጵያ ውስጥ የቋንቋ ትምህርት አለ አይደለ? ሃየር ኤጁኬሽን ውስጥ አሁን ፎሬን ላንጉዌጅ ኢን ኤጁኬሽን አለ። ኖ አማርኛ ራሱ
አማርኛ ቋንቋ ይሰጣል ደብረ ብርሃን? አማርኛ እንደ ትምህርት እንደ ሰብጀክት አለ። እሱ ዲፓርትመንቱ እንዲዘጋ አድርጓል። ራሱን የቻለ ዲፓርትመንት ነበረው። እንግዲህ I don't have the information in hand specific detail ልሰጥ አልችልም። የምትፈልግ ከሆነ ግን ተመልሼ መጥቼ እሰጥሃለሁ። አንድ ሌላ ፖይንት 2 ደቂቃ